የራዕይና የግብ ጉዳይ በወር አንድ ጊዜ ወይም ደግሞ መቼ ያሰብከው የሚደረስበት ጉዳይ አይደለም። አምስቱም የስሜት ሕዋሳቶች ካለማቋረጥ መሳተፍ አለባቸው። ግብህን ውስጥ ካለማቋረጥ ማየት አለበት። በእጆች በመተግበር መዳሰስ አለብህ። ስለ ግብህ ለማንነትን በመንገር ራስን ማስታወስ አለብህ። የግብህን ጣፋጭነት ማጣጣም አለብህ። የግብህን መልካም ጠረን ማሽተት አለብህ። ይህ ደግሞ ሊሆን የሚገባው በየቀኑ ነው። ወደ መኝታ ከመሄድ በፊት ግብህን አስበህ ተኛ። ይህንን ማድረግ ውስጥ ህሊና ወይም ሳብኮንሽስ ማይንድ ግቡን አብስሎት እንዲያድር ያደርገዋል። ጠዋት ወደ ተግባሪ ስትሰማራ ግብህን በቅርብ በምታይበት ስፍራ ለጥፈው። ውሎህን ከግብህ ጋር አድርግ። ይህንን ስታደርግ ግብህ ከመድረስ ውጭ ምንም ምርጫ አይኖርህም። የምትፈልገው ነገር ካልተከታተልከው አትጨብጠው። ካልጠየቅ መልሱ ሁልጊዜ የእምቢታ ነው። ወደፊት ካልተራመድክ ዘውትር ራስን ባለበት ታገኘዋለህ። ኖራ ሮበርትስ። ባለበት ቆመ ወደ አንድ መድረስ ወደምትፈልግበት ስፍራ ለመድረስ መመኘት ሞኝነት ነው። ወደ ዓላማ የሚያደርስ ነገር ያለው ሰዎች ጋር ከሆነ ያንን ከሰዎች ለማግኘት የፈለግከው ነገር ለማግኘት የግድ መጠየቅ አለብህ። ካልጠየቅ የእምቢታ መልስ የማግኘት እድል 100% ነው። ምክንያቱም ሰዎች ስላልተጠየቁ የእሽታን መልስ መስጠት አልቻሉምና ነው። ለመጠየቅ ብትደፍር ግን እምቢ የመባልህን ሁኔታ በግማሽ ትቀንሰዋለህ። እምቢ ወይም እሺ የመባል እድል ግማሽ ይሆናል። ሰዎች ሁኔታዬን አይተው ራሳቸው ይህንና ያንን ያደርጉልኛል ብሎ ማሰብ ልብን ለሐዘን ማዘጋጀት ነው። ሰዎች ሐሳባቸውን ሁሉ የሚወስድ የራሳቸው ሩጫ አለባቸው። ከዚያም በተጨማሪ ሰዎች አንተን አይተው ምን አይነት እይታ ሊኖራቸው እንደሚችል አታውቅም። ሁኔታ የተሳካለትን የተመቸው ሰው እንደሆንክ አመላክቷቸው ይሆናል። ስለዚህ ስራ፣ ጠይቅ፣ አንኳኳ፣ ገንባ። ወደ ራዕይ በየቀኑ አንድን እርምጃ ለመራመድ ሞክር። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እንደጠቀማችሁ ኢንስፓየር እንዳደረጋችሁ ተስፋ አደርጋለሁ። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲሶች ሰብስክራይብ በማድረግ ቤተሰብ ይሁኑ። ነገም በሌላ ቀን በሌላ ሐሳብ እስክንገናኝ ቸር ሰንብቱ።